ኢየሱስ ብቻ የሚለውን ቃል የምትጠቀመው ለሁለት ጉዳዮች፣ አንደኛው ለስሞቹ ነው፣ ሁለተኛው ደግሞ ለቤዛነቱ ነው። ማዳንን ከስላሴ ከፍላ ለብቻ ለኢየሱስ ብቻ አትሰጥም ቤተክርስቲያን። ክርስቶስ ማልቀስ ይወድ የነበረ አምላክ ነው። መጽሐፍ ቅዱስ ስታነቡ አንድም ቦታ ይገርማቸዋል ክርስቶስ ሳቀ የሚላታ አንድ ቦታ ክርስቶስ ግን አለቀሰ የሚል ተጽፏል። ያለ ነገረ ማርያም ነገረ ክርስቶስ የለም። ያለ ክርስቶስም እመቤታችን የለችም። አንድ ሊቅ ሲናገር ምን ይላል? እመቤታችን ቅድስት ድንግል ማርያም አንድ ቀን ከት ብላ ስቃ አታውቅም፣ ግን ደስተኛ ነበረች። እመቤታችን ቅድስት ድንግል ማርያም ትንሽ ልጅ እያለች እንደ ሕፃናት በሕፃናትን ጨዋታ ተጫውታ አታውቅም። እመቤታችን ግን ደስተኛ ነበረች። ድንግል ማርያም ከስላሴ ጋር አስተካክላ አስተምራም አታውቅም። በመጻሕፍቶቿም እንዲህ ያሉ ትምህርቶች የሉም። እንዲህም ያለውን ነገር እግዚአብሔር ያርቅላል። ስለዚህ አንድ ክርስቲያን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ብሎ ካመነ ኢየሱስ ክርስቶስ አምላክ ነው ብሎ መሰከረ። ሰው አሁን ደግሞ ወደ ዘላለም ሕይወት የሚሻገረው በሞት በኩል ነው። እግዚአብሔር ራሱን የመጣብንን ዕዳና በደል አክሞ ለክብራችን አደረገ። በጣም ትልልቅ ሰዎች ከቤተ ክርስቲያን ተሰብረው የወጡበት ከእግዚአብሔር መንግስት የተለዩበት ታላቅ ጥያቄ ነው። ማን ይሉታል? ሰው የኔ ማርያም ልጅ ማን ነው የምትሉት? ስለዚህ ክርስቲያኖች አንድ ነገር አትጠራጠሩ፣ ለእግዚአብሔር የበቃች ሀገር እኛ አትጠበንም። ስሟ የተመሰገነ ይሁን። ያለ ነገረ ማርያም ነገረ ክርስቶስ የለም። ያለ ክርስቶስም እመቤታችን የለችም። ድንግል ማርያምን ስናስብ ከፊታችን ክንዷ ላይ የምንመለከተው ኢየሱስ ክርስቶስን ነው። ክርስቶስን ስናስብ ደግሞ እሱ ስግው ቃል ነው። ወደ ኋላ እንመጣበታለን። ክርስቶስ፣ ኢየሱስ፣ አማኑኤል፣ መድኃኔዓለም እነዚህ ስሞች በሙሉ የነገረ ስጋዌ የሚስጥረ ስጋዌ ስሞች ናቸው። ለአካላዊ ቃል ብቻ የሚቀጸሉ አይደሉም። ለስጋ ብቻ የሚቀጸሉ አይደሉም። ቃል ለተዋሃደ ስጋ የሚገለጡ ናቸው። በልዩ ተዋሂዶ ያለ መለያየት፣ ያለ መከፋፈል፣ ያለ መደመር፣ ያለ መጨመር አምላካችን በተአቅቦ ተዋሂዶን አንድ ያደረገበት ስሞች ናቸው እነዚህ ስሞች። ስለዚህ ነገረ ስጋዌን የምናዘክርባቸው አምላካችን ክርስቶስ በተለየ መንገድ የሚጠራባቸው ስሞች ናቸው። ቤተ ክርስቲያን ኢየሱስ ብቻ የሚለውን ቃል የምትጠቀመው ለሁለት ጉዳዮች ነው። አንደኛው ለስሞቹ ነው፣ ሁለተኛው ደግሞ ለቤዛነቱ ነው፣ መስቀል ላይ ስለመሰቀሉ። ከነዚህ ሁለት ነገሮች ውጪ ኦርቶዶክሳዊት ቤተክርስቲያን ኢየሱስ ብቻ የሚል ቃል አትጠቀምም። በአምልኮተ እግዚአብሔር ኢየሱስ ብቻ አትልም። የምታመልከው ስላሴን ነው። አብ፣ ወልድ፣ መንፈስ ቅዱስ ሶስት ስም አንድ ባህሪ ብላ ታመልካለች ቤተክርስቲያን። ይሄ ስም የጸናና የታመነ ነው። ስለዚህ በዚህ አምልኮ ውስጥ እግዚአብሔርን በማምለክ ውስጥ የምታመልከው ቤተክርስቲያን ስላሴን ስለሆነ በልዩ ሶስትነቱ በባህሪ አንድነቱ የሚታወቀውን አምላካችን ስላሴን ስለምታመልክ ቤተክርስቲያን ኢየሱስ ብቻ ብላ አትጠቀምም ለዚህ ስም። አንድ ይሄ ነው። ሁለተኛው በማዳንም ጉዳይ ማን አዳናችሁ ስንባል እግዚአብሔር በክርስቶስ ሆኖ አዳነን እንላለን። ማዳንን ከስላሴ ከፍላ ለብቻ ለኢየሱስ ብቻ አትሰጥም ቤተክርስቲያን። ማዳን የእግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ ስላሴ አንድ የባህሪ ማዳን አላቸው። ያንን ማዳን አምላካችን እግዚአብሔር ወዶ ፈቅዶ ልጁን እንዲሞት ሰው እንዲሆን በመስቀል ላይ እንዲሰቀል ልኮ በሱ በኩል እንዳዳነን ቤተክርስቲያን ታስተምራለች። ስለዚህ ኦርቶዶክሳዊት ቤተክርስቲያን ኢየሱስ ብቻ ስትል የሞተው ማን ነው? ኢየሱስ ብቻ። አብ አልሞተም፣ መንፈስ ቅዱስም አልሞተም። የሞተልን የተሰቀለልን መስቀል የተሸከመልን ኢየሱስ ብቻ። ሌላው ብቻ የምትለው ቅድም እንዳልኳችሁ ለነገረ ስጋዌ ነው። ስጋ የለበሰው በተለየ አካሉ ስለሆነ እነዚህን ስሞች ለአብም አትጠቀማቸውም፣ ለመንፈስ ቅዱስም አትጠቀማቸውም። ኢየሱስ፣ መድኃኔዓለም፣ አማኑኤል የሚባሉትን ስሞች በሙሉ ለስጋዌ ለኢየሱስ ብቻ የምትጠቀማቸው ናቸው። ለወልድ ብቻ የምትሰጣቸው ናቸው። አንድ ኦርቶዶክሳዊ እነዚህ ነገሮች ለይቶ በደንብ ማወቅ አለበት። በጣም ጥልቅ ትምህርት ነው። ነገር ግን እነዚህን ትምህርቶች ያለየ ኦርቶዶክሳዊ በኦርቶዶክሳዊነት ጸንቶ ለመኖር በጣም ይቸገራል። ብዙ ኦርቶዶክሳውያን ከቤተክርስቲያን የሚወጡበት ጉዳይ ይሄ ነው። ስለዚህ ይሄን መረዳት አለብን። ይሄ መሰረት ነው። ቤተክርስቲያናችን ታቦትንም ስትቀበል መስቀሉን የካህናትን በጣም ልብ ብላችሁ ከተመለከታችሁ መስቀል ከታች አንድ ሰነድ አለው። ከታች በእግሩ ስር ማለት ነው። ይሄ በእግሩ ስር ያለው አንድ ቅርጽ የምንመለከተው ታቦቱ ነው። ከላይ ደግሞ የምንመለከተው ወደ ላይ ያለው ደግሞ መስቀሉ ራሱ ወለል ብሎ በቅርጽነቱ ይታያል።
ይሄ በቤተክርስቲያናችን ውስጥ ታቦተ የብሉይ ኪዳኑ ታቦት ተመልከቱ። በብሉይ ኪዳን ዘመን ያለውን መሰረትነት በአዲስ ኪዳን ደግሞ ከፍ ወዳለ ሚና መሻገሩን ወደ መንበረ ምጽዋ ከፍ ማለቱን ክርስቶስን ወደ ማስተናገድ መሻገሩን በሚደንቅ ሁኔታ አስገራሚ ሽግግር ከብሉይ ኪዳን ወደ አዲስ ኪዳን አስደናቂ የሆነ ለውጥ ያደረገች ቤተክርስቲያን መሆኗን የኢትዮጵያ ቤተክርስቲያን የምታሳይበት ነው። ይሄንን በደንብ እየለየን መምጣት ይጠበቅብናል። ለምን? ዘመኑ በጣም ከባድ ነው። የሚነሱ ጥያቄዎች በጣም አስቸጋሪና ውስብስቦች ናቸው። እነዚህን ውስብስብ ጥያቄዎች ተሻግሮ በኦርቶዶክሳዊ መንፈስ ለመኖር እነዚህን መረዳት በጣም አስፈላጊ ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን እኛ እንደ አራተኛ አምላክ የምንመለከታት አይደለችም። ድንግል ማርያም መልዕልተ ፍጡራን መትሕተ ፈጣሪ፣ ከፈጣሪ በታች ከፍጡራን ደግሞ በላይ እንላታለን። አንድም ቀን ቤተክርስቲያን ድንግል ማርያምን ከሥላሴ ጋር አስተካክላ አስተምራም አታውቅም። በመጻሕፍቶቿም እንዲህ ያሉ ትምህርቶች የሉም። እንዲህም ያለውን ነገር እግዚአብሔር ያርቅላት። የለም እንዲህ አይነት ትምህርት ማለት ነው። በምንከሰስበት ልክ አይደለንም። ከሳሾቻችን ወይ ቤተክርስቲያናችንን በትክክል አያውቋትም፣ አሊያ ደግሞ ስም አጥፊነትን ገንዘብ አድርገው ይከሱናል እንጂ ቤተክርስቲያን ለድንግል ማርያምም የሰጠችው ስፍራ የተሰፈረ የተቆጠረና የሚታወቅ ነው። ያልተደበቀ ንጹህ ትምህርት ነው ያላት። ለዚህ መነሻ የምናደርገው ይሄ በገላትያ መልእክት ምዕራፍ 4 ላይ ቅዱስ ጳውሎስ የተናገረውን ቃል ነው። ቅዱስ ጳውሎስ በተለይ የብሉይ ኪዳኗን ቤተ መቅደስና የአዲስ ኪዳኑን ቤተ መቅደስ በማነጻጸር የአዲስ ኪዳኑ የሚልቀው ክብር እንዴት ያለ እንደሆነ ያሳየበት ቃል ነው እና ሲጀምር ምንድነው የሚለን? ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ዘተወልደ እምብእሲት። እነሆ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ከሕግም በታች የተወለደ አንድ ልጁን ላከ ብሎ 4 መሰረታዊ ነገሮችን አስቀምጦልናል። እዚህ ውስጥ ነው የእመቤታችን የቅድስት ድንግል ማርያምን ሚና የምንመለከተው። የመጀመሪያው የዘመኑ ፍጻሜ በደረሰ ጊዜ ይላል። አንድ ዘመን አለ፣ የተዘጋ ዘመን። ይሄ ዘመን አባታችን አዳም ከነ ልጆቹ የወደቀበት ዘመን ነው። ይሄ ዘመን የባርነት ዘመን ነው። ይሄ ዘመን ሰው ከእግዚአብሔር የተካፈለውን ጸጋ በዲያብሎስ የተነጠቀበትና ራቁቱን የታየበት ዘመን ነው። ይሄ ዘመን ሰውና እግዚአብሔር መካከል ሌሎች ቁሳውያን ፍጥረታት መካከለኛ ሆነው የገቡበት ዘመን ነው። ከባድ ዘመን ነው። ትውልዱ በሰቆቃ የተቀበለው ዘመን ነው። አስቸጋሪ ዘመን ነው። ሰው ከእግዚአብሔር ጋር መገናኘት ያልቻለበት ዘመን። ይሄ በአዳም ምክንያት የመጣ በደል ነው። እግዚአብሔር አዳምን ሲፈጥረው ከነጻነት ጋር ኃላፊነትን ሰጥቶ ነው። አንድ ክርስቲያን አንድ ነገር መርሳት የለበትም። በነጻነት ሰበብ የተሰጠውን ታላቅ ኃላፊነትና ተአማኒነት ማጣት የለበትም። አሁን ዓለማችን በነጻነት ሰበብ ግልብ የሆነ እንስሳ የሆነ ትውልድ ወደ መፍጠር ነው እየተጓዘች ያለችው። ክርስቲያን ነጻነት አለው። ነጻነት ብቻ ሳይሆን ግን ከእግዚአብሔር በአደራ የተቀበለው ዓለም አለ። ለእግዚአብሔር በመታመን ጠብቆ የሚያስረክበው ዓለም አለው። ይሄ ኃላፊነት ይባላል። አዳም ሁለቱን ነገሮች ገንዘብ አድርጎ የተፈጠረ ነበረ። ነጻነት አለው፣ ነገር ግን ደግሞ ኃላፊነት ሰጥቶታል እግዚአብሔር። የሚገርም ተአማኒነት ነው እግዚአብሔር በአዳም ላይ የነበረው። በጣም ያምነው ነበር አዳምን። እግዚአብሔር አዳምን ከፈጠረው በኋላ በኤደን ገነት አኖረውና ይህንን በለስ እንዳትበላ አለው። ብዙ ሰው ይህን በለስ እንዳትበላ የሚለውን ቃል በመከልከል ላይ ብቻ ነው የሚመለከተው። በመከልከል መነጽር ብቻ ነው የሚያየው። ነገር ግን ይገርማቸዋል እግዚአብሔር አዳምን እንዴት እንዳመነውም ጭምር የምናይበት ነው። እንዴት አይነት ኃላፊነት እንደሰጠው ፍጥረቱን እንዲጠብቅለት ራሱ እግዚአብሔር የፈጠረውን ይህን ታላቅ ክብር ሰጥቶታል። አዳምን እግዚአብሔር ሲፈጥረው በመዋቲነትና በኢመዋቲነት መካከል በመሞትና ባለመሞት መካከል አድርጎ ፈጠረው። ራሱ እንዲመርጥ ከፈለገ ለዘላለም እንዲኖር አሊያ ደግሞ ሞትን እንዲያስተናግድ ምርጫ የተሰጠው ለሱ ነው። እግዚአብሔር እንዲሞት አልፈጠረውም። ለሞት የሚስማማ ማንነትን ግን ገንዘብ አድርጎ ነው የፈጠረው እግዚአብሔር። ያን ገንዘብ ሰጥቶት ነው
ስለዚህ ከጠበቀው አዳም በሕይወት ይኖራል፣ በሕይወት ካልጠበቀው ይሞታል። ይህን ታላቅ ልዕልና ተቀብሎ ከኃላፊነት ጋር አባታችን አዳም ወደቀ፣ ዲያብሎስን አስተናገደ። ሰይጣንን እንደሰማ አዳም ዕፀ በለስን በላ፣ ከገነት ወጣ፣ ራቁቱን ቀረ። አዳም ራቁቱን ሲቀር በገነት መኖሪያ ፈቃድ የሚኖርበት መኖሪያ ፈቃዱ ሲነጠቅ መኖር የሚያስችለውን ልብስ ሲያጣ ራሱ አዳም ከገነት ወጣ እና አዳም ከገነት ወጥቶ ቅጠል አገለደመ። ሰውነቱ ላይ ያገለደመው ቅጠል የአዳምን ሰውነት ሊሸፍነው አልቻለም። እግዚአብሔር አስቀድሞ አዳምን ሲፈጥረው ለሰውነቱ ልብስ አልነበረውም። አዳምን ሲፈጥረው እግዚአብሔር በጸጋ አክብሮ ነበር የፈጠረው። የእግዚአብሔር ጸጋ ነበር የአዳም ልብሱ እና ይሄ ታላቅ ልብስ በዲያብሎስ አማካኝነት ተገፈፈ፣ ራቁቱን ቀረ አዳም። በዚህ ምክንያት ቅጠሉን ቢያገለድመው ሰውነቱን አልሸፍን ሲል አንድ ጫካ ውስጥ ተሸሸገ አዳም። ሲሸሸግ እግዚአብሔር የሰው ኮቴ እያሰማ መጣ፣ እንዳይደነግጥ። እንዴት ያለ አምላክ ነው! እግዚአብሔር ድንቅ አምላክ ነው። ተመልከቱ፣ ማስደንገጥ አይወድም። ዓለም ናት ማስደንገጥ የምትወደው፣ ሰው ናት። ይገርማቸዋል። በወደቅን ጊዜ በደላችንን አጋልጣ በአደባባይ መስቀል የምትፈልገው ዓለምና ሰው ናቸው። እግዚአብሔር አዳም ያንን ታላቅ በደል በድሎት ከዲያብሎስ ጋር ከእግዚአብሔር ጋር የተጣላውን ከታላቁ ጠበኛው ከዲያብሎስ ጋር እግዚአብሔር እንዲህ ባለ መንገድ ተጣልቶ አዳም እንዲህ ባለ መንገድ ተጣልቶ ሰይጣንን ተስማምቶ ሳለ እግዚአብሔር ያንን አድርገሃልና ዞር በል ብሎ እንደ ዳኛ በፊቱ ሊገለጥ አልወደደም። ልክ በሱ ኮቴ ድምፅ እንዳይደነግጥ የሰው ኮቴ እያሰማ የት ነው ያለው ብሎት እየጠየቀ መጣ እግዚአብሔር። ይህን ታላቅ ጥያቄ ሲጠይቅ አዳም የመለሰው ምንድነው? አንተ ራቁቴን ሆኛለሁና ስለዚህ አንተን እንዳላይ አፍሬ ተሸሽጌያለሁ አለ። አያችሁ፣ እግዚአብሔር ፊቱን ያለው አዳም ራቁቱን ነው። እንዲህ ያለ ከባድ ነገር ነበር አዳም የገጠመው። አዳም ይሄንን ሲለው መጽሐፍ ቅዱሳችን እንደምታነቡት ኦሪት ዘፍጥረት ምዕራፍ 3 ላይ አንድ ነገር አምላካችን እግዚአብሔር ለአዳም አደረገለት። ገና እባቡን ከመርገሙ በፊት ያ ሁሉ በደል በድሎ አዳም አትብላ ያልኩህን በላህ የሚል ጥያቄ ከመጠየቁ በፊት አምላካችን እግዚአብሔር አዳምን ቁርበት አለበሰው። ቁርበት፣ ራቁቱን ነው አዳም፣ እሱ ቁርበት አለበሰው። ይሄ ቁርበት ከበግ ቆዳ የሚዘጋጅ ነው እና ቅዱስ ኤፍሬም 3 ነገር ሊያስተምረው ይሄን ያደረገ ይላል አምላካችን እግዚአብሔር አዳምን። አንደኛው ሞት የተባለው ነገር ምን ማለት እንደሆነ እንዲያውቅ። ከበጎቹ መካከል አንዱን በግ አዳም ሰው ያወጣላቸው ይሸኛቸው ከነበሩ በጎች መካከል አንዱ በግ ጎደለ። ስለ አዳም ልብስ፣ ምግብና ሕይወት ሲባል ጎደለ። ሞት ማለት አዳም ከዛ አስቀድሞ ያውቀው በበላ ቀን ትሞታለህ ብሎ የነገረው እግዚአብሔር ነው። ሞት ምን ማለት እንደሆነ አያውቅም። ሞት ማለት መጉደል፣ ከጎደሉ በኋላ ዳግመኛ ለመታየት እንደሆነ እንዲገባው እግዚአብሔር የበግ ቆዳ ለበሰው ይላል ቅዱስ ኤፍሬም። ተመልከቱ። ሁለተኛ ለአዳም ልብሱ እንዲሆን ነው። የእግዚአብሔርን የጸጋ ልብስ ተገፏል። አሁን የእንስሳት ጥገኛ ሆነ አዳም። ሶስተኛ ደግሞ አዳም መብሉ እንዲሆን ነው። በገነት ይበላ ይጠጣ የነበረውን ምግብ እግዚአብሔር አስቀረ በራሱ በደል ምክንያት። ስለዚህ እግዚአብሔር የእንስሳትን እያረደ እንዲበላ ያንን መንገድ አሳየው። አዳም ሕይወቱ እንዲህ ነበረ። ይህንን ካደረገ በኋላ እግዚአብሔር ከዚያ በኋላ ምን አደረገ? ጠየቀው። ምን እንዳደረገ ጠየቀው። ይሄው ሔዋን ያሳታችኝ አለ። ረዳት እንድትሆነኝ የሰጠኝ ሔዋን አሳታችኝ አለ። ምክንያት አመጣ። ሔዋንም እባቡ ነው አለች። ያን ጊዜ እግዚአብሔር አንድ ነገር ተናገረ። አዳምንም ሔዋንም ከመቅጣቱ በፊት መጀመሪያ ጆሮአቸው እየሰማ እባቡን ረገመው። እባቡን ምን አለው እግዚአብሔር? የምድርን አፈር ትበላለህ አለው። የምድርን አፈር ትበላለህ ማለት አንደኛ ኋላ አዳም ይሰማል። አንተ አፈር ነህና ወደ አፈር ትመለሳለህ የሚለውን ቃል የምድርን አፈር ትበላለህ ማለት አዳምን ትበለዋለህ ማለት ነው። አዳምን ይሄ ነው ከባድ ዘመን። ዲያብሎስ የሰው ልጆችን እየበላ የኖረበት ዘመን ከባድ ዘመን ነው። አንዱ ይሄ ነው። ሁለተኛው ልክ እባቡን ሲረግመው ምን አለ? በሆድህ ትሄዳለህ፣ ትሳባለህ፣ የምድርን አፈር ትበላለህ አለና በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ በዘርህና በዘሯ መካከል ዘሯ ራስህን ይቀጠቅጣል የሚለውን ድምፅ አዳም ተስፋ ሰማ። በዚህ ጊዜ ነው አዳም ከነ ተስፋ ወደ ሲኦል የወረደው። አንድ ሴት እንደምትገለጥ አንድ ቀን አንድ ሴት በዚህ መለኮታዊ ቀጠሮ የምትገለጥ አንድ ሴት እንዳለች በእርሷ በኩል የእርሷ ዘር ይህንን እባብ የተባለ ዲያብሎስ እንደሚቀጠቅጠው አዳም ይህን ተስፋ አድርጎ ወደ ሲኦል ወረደ።
ስለዚህ አዳም 5500 ዘመን እግዚአብሔርን ያድነኛል ብሎ በተስፋ ኖረ። አምላካችን እግዚአብሔር የገባው ዘመን ይሄንን ነው። ታላቁ አባ ሕርያቆስ በቅዳሴው ኦሪት ዘፍጥረት ምዕራፍ 3ን ሲተረጉም ነው አንቲ ውእቱ ተስፋው ለአዳም የሚሰደድም ገነት። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነበርሽ። ተስፋ አደረጋት እመቤታችን። ስሟን ባያውቀውም አንዲት ሴት ግን እንደምትመጣ አዳም ገባው። ከእርሱ የምትገኝ አንድ ሴት በዛ መንገድ እግዚአብሔር ነፃ እንደሚያደርገው። ስለዚህ ምን አለ ቅዱስ ጳውሎስ? ከየዘመኑ ፍጻሜ በደረሰ ጊዜ ደግሞ ከሷ የሚገኘው ልጅ ዘመኑን የሚዘጋ ነው። የባርነቱን ዘመን የሚዘጋ ነው። ይሄ የራቁትነቱን ዘመን የሚዘጋ ነው። ሰው ከእግዚአብሔር ጸጋ የተራቆተበትን ዘመን ዘግቶ አዲስ ባይለ ጸጋ የሚያደርግበት ዘመን ነው የሚገለጠው። ስለዚህ ምን አለ ቅዱስ ጳውሎስ? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ። አንድ ልጁን እግዚአብሔር አንድ ልጁን ላከ የሚለው ቃል ከወልደ እግዚአብሔር ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከመወለዱ አስቀድሞ በአካላዊ ቃልነቱ የነበረ ዓለምን የፈጠረ እግዚአብሔር አብን ዘላለማዊ አባት ማሰኘት የቻለ የዘላለም ልጅ ነው። አብ ማለት አባት ማለት ነው። አብ የሚለው ስም ዘላለማዊ ስም ነው። አብ የሚለው ስም ዘላለማዊ ስም ከሆነ ዘላለማዊ የባህሪ ልጅ አለው ማለት ነው። ይሄ ባህሪ ልጁ እግዚአብሔር ወልድ ነው። ስለዚህ እግዚአብሔር ልጁን ላከ። የተላከው የመጣው በዚህ ምድር የተገለጠው እግዚአብሔር አምላካችን የባህሪ ልጅ ነው። ሲጠመቅ የመሰከረለት ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይህ ነው ብሎ የመሰከረለት ዓለም ሳይፈጠር የነበረ ታላቅ አምላክ የዘላለም አምላክ በዓለሙ ነበረ ብሎ ቅዱስ ዮሐንስ ወንጌላዊ እንደነገረን ወደ ዓለሙ የሚመጣው እርሱ በዓለሙ ነበረ እንዳለን የነበረው ዳግመኛ በሁለተኛ ልደት ይህን ዘመን ለሁለት ከፍሎ ዘመነ መርገምን ዘመነ ምሕረት አሰኝቶ ለሁለት ዘመንን ከፍሎ አዲስ ዓለም ለእግዚአብሔር የምትሆን ዓለም ለእግዚአብሔር መቅደስ የምትሆን ዓለም አዲስ ሰው አሮጌው ማንነቱን የጣለ ሰው አዲስ ሰው የሚያመጣበት ዘመን መድረሱን ሲደርስ እግዚአብሔር ልጁን ላከ። ሂድ ውረድ ተወለድ ብሎ ይህ የእግዚአብሔር የባህሪ ልጅ ከሴት ተወለደ። ከምን ተወለደ? ከሴት ተወለደ የሚለው ቃል ደግሞ የእመቤታችን የቅድስት ድንግል ማርያምን ወላዲተ አምላክነት ያሳያል። ወላዲተ አምላክነት የወለደችው የእግዚአብሔር የባህሪ ልጁን ነው። ወልደ አብ ወልደ ማርያም ይባላል። ስግው ቃል በተዋህዶ የከበረ የኛን ባህሪው ያደረገ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የእርሷ ልጅ ተሰኝቶ የተወለደ እግዚአብሔር የባህሪ ልጁን ስለወለደች እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ትባላለች። ቤተክርስቲያን ወላዲተ አምላክ ትላታለች እመቤታችንን። ስለዚህ ለቤተክርስቲያናችን የእመቤታችን ሕይወት የሰማይና የምድር ድልድይ ነው። የሁለት ዘመናት መጋጠም ነው። ይሄ ባርነቱ ዘመን ፋይል መዘጋት የአዲሱ ዓለም መጀመር ነው። የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክነት። ስለዚህ አንድ ክርስቲያን እመቤታችን ቅድስት ድንግል ማርያምን ወላዲተ አምላክ ብሎ ካመነ ኢየሱስ ክርስቶስ አምላክ ነው ብሎ መሰከረ ማለት ነው። ምንድነው ያላዳነን? ለምንድን ነው? አያችሁ አንዳንድ ጊዜ መናፍቃን ምን ይላሉ? ወንድሞቻችን ስሁታን እንዲህ ይላሉ፣ ማርያም እኮ እንደኔ ሰው ናት ሲሉ ሰምታችሁ አታውቁም? ይላሉ አይደል? አዎ ማርያም ሰው ናት። ሰው አይደለችም? ማርያም ሰው ናት። የኢያቄምና የሐና ልጅ ናት። ማርያም ሰው ናት። እኛ ከአርያም መጣች አላልንም። ቤተክርስቲያን አትልም፣ ሰው ናት። ግን ማርያም እኮ እንደኔ ሰው ናት የሚለው ሰው እሱ እንደ ማርያም ያለ ሰው ነው ወይ ነው ጥያቄው። እንደዚህ ያለ ሰው ነው ወይ? ማርያም እንደኔ ሰው ናት የሚለው ሰው እርሱ እንደርሷ በማህፀኑ እግዚአብሔርን ለመሸከም የበቃ ነው ወይ ነው ጥያቄው። በጀርባው ለማዘል የበቃ ነው ወይ ነው ጥያቄው። ጡት ለማጥባት የበቃ ነው ወይ ነው ጥያቄው። የመናፍቃኑ ችግር ማርያም እንደኔ ሰው ናት የሚለው ሰውነትን አሳንሶ ከማየት የሚመነጭ አደገኛ ግኖስቲካዊ ትምህርት ነው። ከባድ ትምህርት ነው። እግዚአብሔር ከሴት የተወለደው ለምንድን ነው? አንደኛ አምላካችን ሞትን በመጣበት መንገድ ሊያክመው ነው። በመጣበት መንገድ ሊያስወግደው።
በመጣበት መንገድ ነው ያስወገደው። እግዚአብሔር አዳምን አክብሮ በገነት ካኖረው በኋላ መጀመሪያ አዳም በሔዋን አማካኝነት ነው ዕፀ በለስ የበላው። ስለዚህ አዳም ክስ ሔዋን ላይ ነበር። ያንን ክስ እግዚአብሔር መሰረዝ አለበት። ክሱን መሰረዝ፣ ሁለተኛ ዲያብሎስን ማሳፈር። ለዚህ ነው ቅዱስ ዮሐንስ በመልእክቱ ምን አለ? የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እግዚአብሔር በሴት የመጣውን ሞት መልሶ ያከመው በሴት ነው። በሁለተኛዋ ሴት በድንግል ማርያም አማካኝነት ኢራኔስ የተባለ ሊቅ፣ ሄሬኔዎስ ይሉታል ኢትዮጵያውያን ሊቃውንት። ይሄ ታላቅ ሊቅ ምን ይላል? በሴት አለመታዘዝ የተቋጠረው የሰው ልጆች የባርነት ቋጠሮ በድንግል ማርያም መታዘዝ በኩል ተፈታለን ይላል። አያችሁ፣ ተፈታ። ስለዚህ በሴት የመጣውን ሞት በእርሷ በኩል መጥቷል። ወንዶች እየከሰሱ እንዳይኖሩ ቅዱስ ዮሐንስ አፈወርቅ እንደው ምን ይላል? እግዚአብሔር ወንዶችን ምክንያት አልባ ያደርግ ዘንድ ከሴት ተወለደ፣ በሴቶች በኩል ጠፋን እያሉ ይሄን እያወጁ እንዳይኖሩ በሴት ዳንን ብለው እንዲተኩ እግዚአብሔር ከድንግል ማርያም ተወለደ ይላል። አያችሁ፣ በመጣበት መንገድ። ለምሳሌ ሰው የወደቀው በበለስ አማካኝነት ነው። መስቀል ከሚሰራባቸው መስቀል ከሚቀረጽባቸው 7 እጽዋት መካከል አንዱ በለስ ነው። ሰው የወደቀው በበለስ ነው። ተመልሶ የወጣው በበለስ ነው። ሰይጣንን እግዚአብሔር ያሳፈረው በዚህ ነው። ሰው ከወደቀ በኋላ ሞት ገዝቶት ኖሯል። ሰው አሁን ደግሞ ወደ ዘላለም ሕይወት የሚሻገረው በሞት በኩል ነው። እግዚአብሔር ራሱን የመጣብንን ዕዳና በደል አክሞ ለክብራችን አደረገልን፣ ለክብራችን። ስለዚህ አንዱ ቤተክርስቲያን እመቤታችን ቅድስት ድንግል ማርያምን ምክንያት ድኂን ብላ ስትል በሴት በኩል የመጣው ሞት፣ በሔዋን አማካኝነት የመጣው ሞት ዳግመኛ በድንግል ማርያም አማካኝነት እንዲወገድ ነው። አምላካችን እግዚአብሔር የመረጠው ይሄን ነው። በዚህ መንገድ ነው። ምክንያቱም በዚህ መንገድ እግዚአብሔር ሰው ካልሆነ የአዳም መዳን ሙሉ ሊሆን ስለማይችል፣ ካሳ ስለማይኖረው፣ ዕዳው ስለማይሰረዝለት፣ ሞት የተባለውን ዕዳ በሚሞት ሰውነት ራሱ እግዚአብሔር ሊሰርዝለት ስለወደደ አምላካችን እግዚአብሔር በዘመኑ ፍጻሜ ሲደርስ ከሴት ተወለደ። ሴት ያላት ቅዱስ ጳውሎስ ለምንድን ነው? ምስጢር ለመጠበቅ ነው። በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 3 ላይ ስታነቡ እግዚአብሔር በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ስላለ ቅዱስ ጳውሎስ ያንን ጠብቆ ከማርያም ተወለደ አላለም፣ ከሴት ተወለደ። ለምን? ያ ትንቢት እግዚአብሔር የተናገረው ትንቢት የተፈጸመው በእርሷ እንደሆነ ለማሳየት ማለት ነው። ተመልከቱ፣ በማሳየት ይሄ ኦርቶዶክሳዊ አይን ይባላል። ኦርቶዶክሳዊ አይን አንዱ የሚመለከተው ይሄን ነው። ምን? በድንግል ማርያም በኩል የተወገደልንን ዕዳ ያያል፣ ይመለከታል። በዚህ መንገድ አምላካችን እግዚአብሔር ከእርሷ በመወለድ በሴት በኩል የመጣውን ሞት አስወገደው። ክርስቶስ ሁለተኛ አዳም ሆኖ መጣ። እኛ የመጀመሪያው አዳም ወደ ሞት ነበር የነዳን፣ መንገዳችንን አሳስቶ ነበረ። አዳም እንዲመራን የተፈቀደለት ወደ ዘላለም ሕይወት ነበረ። ዲያብሎስን አስተናግዶ መንገድ ያስለወጠን። አዳም ከወደቀ በኋላ ከእርሱ ወገብ ተገኘን። እኛ እስር ቤት የተወለደ እስረኛ ነው። የውጤቱ ተካፋዮች ሆነን ማለት ነው። ስለዚህ አዳም የዚህ ታላቅ ውጤት ተካፋይ አድርጎን ነበረ። ይሄንን መርገም አምላካችን እግዚአብሔር ሊያስቀርልን እርሱ ክርስቶስ ሁለተኛ አዳም ተባለ። እርሱ ሁለተኛ አዳም ከተባለ እመቤታችን ደግሞ ሁለተኛይቱ ሔዋን ትባላለች። የአዲሱ ሰው እናት ትባላለች እመቤታችን። የአዲሱ ክርስቲያን የመጀመሪያይቱ ሔዋን የአሮጌው ሰው እናት እንደሆነች፣ የወደቀው ሰው በምሬት የሚያነሳት ባርነቱን ባስታወሰ ቁጥር፣ ለኃጢአት ለፍትወት መገዛቱን ባስታወሰ ቁጥር በምሬት የሚያነሳት ግን እናቱ ነበረች። የዛ የወደቀው ሰው እናት እንደሆነች ሁለተኛይቱ ሔዋን ደግሞ በክርስቶስ ዳግመኛ የተነሳው የአዲሱ ሰው የክርስቲያን እናት ትባላለች እመቤታችን። የቤተ ክርስቲያን እናት ትባላለች እመቤታችን ቅድስት ድንግል ማርያም። ለዚህ ነው ጌታችን ዛሬ አንድ ጥያቄ ጠይቋል። በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን ይሉታል? በጣም የሚደንቅ ጥያቄ ነው የጠየቀው ክርስቶስ። የሚገርም ነው። ፊልጶስ ቂሳሪያ ወደምትባል ስፍራ ጌታችን ወሰዳቸውና ደቀ መዛሙርቱን እቺ ቂሳሪያ የምትባለው አካባቢ እንደዚህ ገበያ የማይበዛባት እንደ መርካቶ ያለች አይደለችም። ቂሳሪያ የምትባለው አካባቢ በጣም ጸጥ ያለ ልክ እንደ እንጦጦ ማርያም አካባቢ ያለ መንፈስ ያላት ናት። ወደዚህ ታላቅ ጸጥታ ነው ይዟቸው የወጣው ጌታ። የቤተ ክርስቲያንን ህልውና የሚመሰረትበት መሰረታዊ ጥያቄ ሊያነሳ
ስለዚህ ምን አለ አምላካችን? ሰዎች የሰው ልጅ ማን ይሉታል? ራሱን ነው። አያችሁ፣ ከክርስቶስ መገኘት ከክርስቶስ በዚህ ዓለም መገኘት በፊት ከክርስቶስ በዚህ ዓለም መገለጥ በፊት የሰው ልጅ ማለት የመርገም ልጅ ማለት ነበር። የሰው ልጅ ማለት የአሮጌው የአዳም ልጅ ማለት ነበረ። አሁን ግን አምላካችን ክርስቶስ ራሱን የሰው ልጅ ብሎ ጠራ። የሚገርም ነው። በጣም የሚገርማችሁ አምላካችን ራሱን ማን ብሎ መጥራት ይወዳል ብትሉኝ መጽሐፍ ቅዱስ ስታነቡ የሰው ልጅ የእግዚአብሔር የባህሪ ልጁ ሲሆን የሰው ልጅ እንዴት ያለ ለሰው ያለውን ጥልቅ ፍቅር ተመልከቱ። የኛም ባህሪ መጠሪያው ያደረገ አምላካችን የሰው ልጅ እዚህ ታላቅ ጸጥታ። ለምን? ረቂቅ ጉዳይ ነው የሚያወሩት። ጥልቅ ምስጢር ነው። በእምነት የሆነ መረዳት የሚያመጣው የእግዚአብሔር መንፈስ ላገዘው የሚገለጥ ታላቅ ምስጢር ነገረ ስጋዌን ነው የሚያወሩት። ስለዚህ ወደዛ ታላቅ ጸጥታ ውስጥ ልክ ሙሴ ወደ ታላቁ ጸጥታ ወደ ሲና ወጥቶ እግዚአብሔርን ወደ ጥልቅ ማንነት ጥልቅ ክብር ወደ መረዳት ለመድረስ አንድ 3 ደረጃዎችን አቋርጦ እንደተሻገረ ልክ እንደዚህ ደቀ መዛሙርቱን ወደዚህ ወጣና ወሰዳቸውና ሰዎች የሰው ልጅ ማን ይሉታል? ሰዎች ጸሐፍት ፈሪሳውያን ማን ይሉኛል አላለም። ጸሐፍት ፈሪሳውያንማ አንድ ጊዜ በይነዋል። በተሳሳተ መንገድ እንደ ፍላጎታቸው ስላልመጣላቸው ሐሰተኛና ቡኤልዜቦል ብለው ስም አውጥተውለታል። ስለዚህ እነሱን አይደለም የጠየቀው። ጸሐፍት ፈሪሳውያን የሚንቋቸው ህዝቡ ማን ይለኛል አለ አምላካችን። ማን ይለኛል? ራሱን የሰው ልጅ ብሎ ጠርቶ ሰዎች የሰው ልጅ ማለቱም ማለት ሰዎች የማርያምን ልጅ አዲሱ ሰው ነው የሚለው መጽሐፍ ቅዱስ። የአዲሲቱ እናት ልጅ መድኃኒት ለመሆን ብቃት ያለው ልጅ፣ የሰው ልጆች ሞት ለመሰረዝ ብቃት ያለው ልጅ፣ መቃብርን ድል ለመንሳት ብቃት ያለው ልጅ፣ የሰው ልጅ የማን? የድንግል ማርያም ልጅ ማን ይሉታል? ህዝቡ በግምት የሚጠራውን ነገሩት። ግማሹ መጥምቁ ዮሐንስ ነው ይላል። አክብሮታል። ህዝቡ ከጸሐፍት ፈሪሳውያን ይሻላል። ትንሽ አክብሮታል። ወደ ክርስቶስ ጠጋ ስላለ፣ ከታምራቱ ስለተሳተፈ፣ ከትምህርቱ ስለተሳተፈ በጥልቀት ባይረዳው መልሱ ልክ ባይሆንም ምናልባት ከሙታን መካከል ተነስቶ ከጥንቶቹ አባቶች መካከል ከሞት ተነስቶ የመጣ አንዱ ይሆናል። ወይ ዮሐንስ ይሆናል፣ ወይ ኤልያስ ይሆናል፣ ወይ ኤርሚያስ ይሆናል። በተለይ ክርስቶስ ርኅራኄውን ስለሚመለከቱ ለወደቀ ስለሚያዝን ክርስቶስ ማልቀስ ይወድ የነበረ አምላክ ነው። መጽሐፍ ቅዱስ ስታነቡ አንድም ቦታ ይገርማቸዋል ክርስቶስ ሳቀ የሚል አታነቡ። አንድ ቦታ ክርስቶስ ግን አለቀሰ የሚል ተጽፏል። አለቀሰ። ለአልዓዛር መቃብር አልቅሷል ክርስቶስ። አያችሁ፣ አዝኗል ክርስቶስ። ይሄ ኤርሚያስ የተባለ ነቢይ ደግሞ የማልቀስ ጸጋ የተሰጠው ነቢይ ነው። እነዚህ ምልክቶች ተመልክተው ምናልባት ኤርሚያስ፣ ምናልባት ኤልያስ ወይም መጥምቁ ዮሐንስ ይላል። እናንተስ ማን ትሉኛላችሁ? ታላቅ ጥያቄ ነው። ማን ትሉታላችሁ የማርያምን ልጅ? ዓለም የወደቀበት ጥያቄ ነው። ንስጥሮስ የወደቀበት ጥያቄ ነው። አርዮስ የወደቀበት ጥያቄ ነው። በጣም ትልልቅ ሰዎች ከቤተ ክርስቲያን ተሰብረው የወጡበት ከእግዚአብሔር መንግስት የተለዩበት ታላቅ ጥያቄ ነው። ማን ይሉታል ሰው? ይሄን የማርያም ልጅ ማን ነው የምትሉት? አንተ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ። አያችሁ፣ የእግዚአብሔር ልጅ ክርስቶስ። ምን አለ ቅዱስ አምላካችን? የዮና ልጅ ስምዖን ይህንን ስጋና ደም አልገለጠልህም፣ የሰማዩ አባቴ መንፈስ ነው የገለጠልህ። በአንተ ፍልስፍና፣ በአንተ ጥረትና ጥናት የተገኘ አይደለም። የአእምሮ ፍልቃቄ አይደለም። ይሄን ጥልቅ ማንነት በሚዳሰስ በሚጨበጥ በሚታይ ሰውነት የተገለጥኩት እኔን የእግዚአብሔር የባህሪ ልጅ ዘላለማዊ በባህሪ የሚተካከለው ብሎ መመለስ ካንተ እውቀት የሚገኝ አይደለም። የዚህ የሀገር መሪዎች የፖለቲካ ድምር ውጤት አይደለም። ይሄንን የገለጠልህ አባቴ መንፈስ ነው። የእግዚአብሔር መንፈስ ከእርሱ ጋር ካልሆነ በቀር ማንም ይሄን ሊረዳ አይችልም። ቤተክርስቲያን ይሄንን ጥልቅ መረዳት ክርስቲያኖች ያገኘችው፣ በዚህ ጥልቅ መረዳት ላይ ቤተክርስቲያን የቆመችው፣ በዚህ መሰረት ላይ የቆመችው ለነገረ ማርያም ያላት ስፍራ ትልቅ ስለሆነ ነው። ድንግል ማርያምን ትልቅ ስፍራ ስለሰጠቻት ነው ከእርሷ የተወለደው ማን እንደሆነ መመለስ የቻለችው። ክርስቶስን ያለ ድንግል ማርያም መግለጥ አይቻልም። የመጀመሪያይቱ መጽሐፍ ወንጌል እመቤታችን ቅድስት ድንግል ማርያም ናት። አሁን ብዙ ሰዎች ወንጌል እናከብራለን ይላሉ። ወንጌል ለምንድን ነው የምታከብሩት ስትሏቸው ስለ ክርስቶስ ስለሚናገር ይላሉ። ወንጌል ስለ ክርስቶስ የሚናገረው በቀለም ነው፣ በጽሁፍ ነው።
ክርስቶስን የገለጠልን ወንጌል በቀለም ነው። ድንግል ማርያምን የገለጠችልን ክርስቶስን የገለጠችልን ድንግል ማርያም በስጋ ነው። የኛን ሰውነት ተዋህዶ ይሄ ታላቅና ጥልቅ ምስጢር የተከናወነባት ነገረ ስጋዌ። ለዚህ ነው ቤተክርስቲያናችን ዛሬ በበዓለ ጽንሰት የጌታችንን ነገረ ስጋዌ በቅዳሴ ወንጌል ያነበበችው። መሰረቱን የጣለው እዚያ ጋር ነው አምላካችን። እዚህ አንዱ ይሄ ነው። በሴት የመጣ ሞት በሴት እንዲወገድ ባህሪያችንን ተዛምዶ አክሞ አምላካችን አክሞ ከዚያ ሞታችንን በህይወት የለወጠበት መንገድ ከእርሷ የተወለደበት ነው። ለዚህ ነው እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል መጥቶ ያን ሁሉ ደጅ ጥናት የጠናት አያችሁ። በሉቃስ ወንጌል ምዕራፍ 1 ስታነቡ በ6ኛው ወር ገብርኤል መልአክ እግዚአብሔር ዘንድ ተላከ ወደ አንዲት አገር ወደ አንዲት ድንግል ናዝሬት ገሊላ ወደምትባል ወደ አንዲት ድንግል አንዲት ነው የሚላት ብቸኛ በሐልዮ በነቢብ በገቢር ሶስቱን አስተባብሮ በመያዝ ከመቤታችን በስተቀር ከፍጡራን ወገን በሐልዮ ድንግል የሆነ የለም። በሐሳብ ቅዱሳን እንኳን በሐሳብ ድንግል አይደሉም። ቅዱሳን ያሰኛቸው በሐሳባቸውን ወደ ተግባር ባለመለወጣቸው ነው። በተጋድሎ አሸንፈው ድል ነስተው በተጋድሎ ወደ አክሊል ስለተጠጉ ነው እንጂ ከመቤታችን በስተቀር ከፍጡራን ይሄ የለም። መቤታችን ቅድስት ድንግል ማርያም ወደ አንዲት ድንግል ያለው ሉቃስ ስለዚህ ነው። ከዚያ ምን አለ? ወደ እርሷ ገብቶ እስቲ ወደ እርሷ ገብቶ በሉ። በጣም የሚገርመው የሉቃስ ወንጌል ምዕራፍ 1ን ስታነቡ አንድ መልአክ ለሁለት አካላት ተገልጧል፣ ለዘካርያስና ለመቤታችን። ለዘካርያስ ሲገለጥ ምንድነው የሚለው መጽሐፍ ቅዱሱ? እንዲህ ይላል፣ ዘካርያስ ሰሞነኛ ሆኖ እያጠነ ሳለ የእግዚአብሔር መልአክ በመሰዊያው ቀኝ በኩል ተገለጠለት ነው የሚለው። ወደ እርሱ ገባ አይልም። እመቤታችን ቅድስት ድንግል ማርያምን ግን ተገለጠላት አይልም፣ ወደ እርሷ ገብቶ። ለምንድን ነው እንዲህ ያለው? አንደኛ ለእመቤታችን ቅድስት ድንግል ማርያም መላእክት እንግዳ አይደሉም፣ ተገለጠላት አይባሉም። ለዘካርያስ እንግዳ ነው። ለመጀመሪያ ጊዜ ነው መልአኩን ያየው። እመቤታችን ያደገችው ከመላእክት ጋር ነው። የመገቧት መላእክት ናቸው። መላእክት ተለይተዋት አያውቁም። ደስታ ርቋት አያውቅም። ሰማይ ርቋት አያውቅም። ስለዚህ እመቤታችን ቅድስት ድንግል ማርያምን ምን አለ? አገር ሲያደርጋት ቅዱስ ሉቃስ ተላከ፣ ወደ እርሷም ገብቶ። መጽሐፍ ቅዱስ ስታነቡ ወደ እሱ ገብቶ የሚለው መላእክትን ገቡ የሚለው ለአገር ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 ስታነቡ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ ይላል። ድንግል ማርያምን አገር ያደርጋታል። አያችሁ፣ ይሄን ሊቃውንቱ በምስጢር ያስማሙት ይሄንን ነው። ለዚህ ነው ነኪር ነገሩ በእንቲአኪሁ ሀገር እግዚአብሔር፣ አንቺ የእግዚአብሔር አገር ሆይ በአንቺ የተደረገ ነገር ድንቅ ነው ብሎ ቅዱስ ዳዊት የተናገረው። ሀገር ያላት እመቤታችን ቅድስት ድንግል ማርያምን መላእክትን ለማስተናገድ የበቃ ማንነቷን ነው፣ ወርድና ቁመቷን አይደለም። የእግዚአብሔር አገር። ስለዚህ ክርስቲያኖች አንድ ነገር አትጠራጠሩ፣ ለእግዚአብሔር የበቃች አገር ለኛ አትጠበንም። ስሟ የተመሰገነ ይሁን። እኛን ሁላችንን የተሸከመ የ5500 በደላችንን በመስቀሉ ላይ ለመሰረዝ ብቁ የሆነ አምላካችን እርሱን የተሸከመች እናት ድንግል ማርያም ለኛ አትጠበንም። አለቀ። ድንግል ማርያምን እናቴ ብሎ የሚቀበል ክርስቶስ በትክክል የተረዳ ያወቀ ነው። ስለዚህ አንዱ በሷ በኩል ሞት ስለተወገደ ነው፣ ለመዳናችን ድርሻ ስላላት ነው። ታዲያ እመቤታችን ጋር ገብቶ ምን አላት? ሰላም ላንቺ ይሁን፣ ደስተኛይቱ ወይ ደስ ይበልሻልና። ከዛ በኋላ ምስራቹን ነገራት። እመቤታችን ምንድን ነው ያለችው? ወንድ ስለማላውቅ እንዴት ይሆንልኛል? አያችሁ፣ መካኖች እኮ ምስራች ሰምተዋል። ለምስራቻቸው ከመውለዳቸው በፊት ትወልዳላችሁ ተብለው ይህን ታላቅ የምስራች ሰምተው መባ አቅርበዋል ለእግዚአብሔር። ሐና ለእግዚአብሔር መባ ስጦታ ሰጥታለች በመካንነቷ ዘመን። እመቤታችን ወደፊት እንኳን ይሆናል አላለችም። ሕሊናዋን ለዘላለም ስለዘጋችሁ ሕዋሳቶቿ በሙሉ ለእግዚአብሔር የተዘጋጁ ናቸው። አያችሁ፣ ለእግዚአብሔር የእሱ ፈቃድ መፈጸሚያ ብቻ ናቸው። ድንግል ማርያም የሚታያት ይሄ ነው። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ይገርማቸዋል፣ አንድም ቀን ድምጿን ከፍ አድርጋ እንኳን ስቃ አታውቅም። አንድ ቀን አንድ ሊቅ ሲናገር ምን ይላል? እመቤታችን ቅድስት ድንግል ማርያም አንድ ቀን ከት ብላ ስቃ አታውቅም፣ ግን ደስተኛ ነበረች ይላል። እመቤታችን ቅድስት ድንግል ማርያም ትንሽ ልጅ እያለች እንደ ሕፃናት በሕፃናትን ጨዋታ ተጫውታ አታውቅም። እመቤታችን ግን ደስተኛ ነበረች። ይሄ ነው የከበረ ማንነት ያላት የከበረ እመቤታችን ቅድስት ድንግል ማርያም። ተመልከቱ፣ ይሄንን ታላቅ ጸጋና ክብር የተጎናጸፈች ስለሆነች ለእግዚአብሔር ፈቃድ የተሰጠ ማንነት ያላት ስለነበረች ወንድ ስለማላውቅ እንዴት ይሆናል? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይሉ ይጋርድሻል፣ ከሶስቱ ቅዱስ እሱ የሚወለደው ደግሞ ቅዱሱ የእግዚአብሔር ልጅ ይባላል አላት። አያችሁ፣ ከዚያ በኋላ ምልክት የሰጣት ምንድን ነው? እነሆ ዘመድሽ ኤልሳቤጥ መካን ነበረች፣ ይኸው ከጸነሰች 6 ወር ሆነ።
ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ። ይሄንን በተናገረች ፈቃዷን በሰጠች ቅጽበት እመቤታችን ቅድስት ድንግል ማርያም አምላካችን አካላዊ ቃል በማህፀኗ አደረ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዛመደን። ስለዚህ እግዚአብሔር ዘመዳችን የሆነባት እናት ስለሆነች እመቤታችን ለመዳናችን ምክንያት ስለሆነች ድንግል ማርያም ቅድስት ድንግል ማርያም በልባችን በህይወታችን ትልቅ ቦታ ስፍራ አላት። ሁለተኛ የሰው ልጅ ጥልቅ ክብር እግዚአብሔር ለሰው ያለው ክብር የተገለጠባት ናት። በጣም የሚገርማችሁ የብሉይ ኪዳን መጽሐፍ ስታነቡ አንድም ቦታ እግዚአብሔር ከሰው ጋራ አንድም ቦታ እግዚአብሔር ሰዎችን ልጄ ብሎ ተገናኝቶ አያውቅም። እንደ አብርሃም የሚወደው የለም። በድንኳኑ ተስተናግዶለታል። እዚያ ሞሪያ ተራራ ላይ ታላቁን ምስጢር አሳይቶታል። እንዲህ ያለ ታላቅ ፍቅርና ጥልቅ ግንኙነት የነበረው አብርሃምን እግዚአብሔር ባሪያዬ ብሎ ነበር የሚጠራው። በጣም ካከበረው ወዳጄ ብሎ ነበር የሚጠራው። አንድም ቦታ ሰዎችን እግዚአብሔር በብሉይ ኪዳን ዘመን ልጆቼ ብሎ ጠርቶ አያውቅም። ሰዎች የእግዚአብሔር ልጆች መሆንን ገንዘብ ያደረጉባት የክብራችን ጥግ ናት እመቤታችን። የክብራችን ጥግ እግዚአብሔር በብሉይ ኪዳን ዘመን ሲገለጥ መገለጡ አስደናቂ ነው። አንደኛ ሙሴን የሚባል ታላቅ ሰው ያውም እኮ ማንነቱ እግዚአብሔር የሆነለት ነው። ሙሴ የሚገርም ነው። ሙሴ ማለት ጓለማይ ማለት ነው። ከውሃ የተገኘ ማለት ነው። እስራኤላውያን ለስማቸው ጥንቁቅ ናቸው፣ ጠንቃቆች ናቸው። ስማቸው ትርጉም አለው። የነቢያቱን ስም ብትመለከቱ ከእግዚአብሔርና ከአምልኳቸው ጋር የተገናኘ ጥልቅ ትርጉም ያለው ስም ነው የሚያወጡት። ሙሴ ግን ጓለማይ ነው፣ ከውሃ የተገኘ ነው። እግዚአብሔር የመጣው ወደዚህ ማንነት ነው የመጣው እና ሙሴ ወደዚህ ማንነት ሲመጣ እግዚአብሔር ሲገለጥለት በአንድ ቁጥቋጦ ውስጥ ነው። ተመልከቱ፣ እግዚአብሔር በሰው ላይ ለማደር አያችሁ፣ ሰው ክብሩ ስለጎደለ በሙሴ ላይ በቀጥታ አላደረም። እግዚአብሔር በምን አደረ? በቅጠል ውስጥ በእሳት መልክ ተገለጠ። በእሳት መልክ። ሁለተኛ እግዚአብሔር በጣም በሚደንቅ ሁኔታ ሶሎሞን ቤተ መቅደሱን ሰርቶ በጨረሰ ጊዜ 46 ታላቅ ቤተ መቅደስ ሰርቶ በጨረሰ ጊዜ ከወርቅ ከእንቁ ሰርቶ ጨርሶ እግዚአብሔርን ምን አለው? አምላኬ እግዚአብሔር ሆይ እኔ ያቅሜን ያክል ይሄን ቤት ሰርቼልሃለሁ፣ ቤቱን ይሁልኝ አለው። ተመልከትልኝ። እግዚአብሔር ምን አለ? እንዲህ አለ፣ ቤቱን አይቼዋለሁ፣ ወድጄዋለሁ፣ ዓይኔም ጆሮዬም ልቤም ለዘላለም በዚህ ቤት ይኖራል አለና እዚህ ቤት የምትለምነው ልመና በሙሉ እቀበላለሁ ብሎ እግዚአብሔር ቃል ገባ። መጽሐፈ ዜና መዋዕል ምዕራፍ 6ን ስታነቡ ምን ይላል? ሁለተኛ ዜና መዋዕል ምዕራፍ 6ን ስታነቡ የእግዚአብሔርም ክብር ቤቱን ሞላው ይላል። የማንም ክብር? የማን ክብር? የእግዚአብሔር ክብር ቤቱን ሞላው ይልና ያ ክብር የተገለጠበትን መንገድ ሲነግረን መጽሐፍ ቅዱስ ምንድነው የሚለን? ይሄ ክብር ከታላቅ ደመና ወረደ እና ከታላቅ ደመና የተነሳ ካህናቱ ራሳቸው ጽና ይዘው ጽና ለማጠን ተቸገሩ። ታውቃላችሁ፣ ጣን ለማጠን ከደመናው የተነሳ እግዚአብሔር ክብሩን ለምን በደመና ገለጠ ብትሉኝ፣ የሰው ልጅ ክብሩ ስለጎደለ እግዚአብሔር መታያ አልነበረም። አሁን ግን በቤተ መቅደሳችን ደመና አይደለም የሚወርደው፣ እንደ ደመና የሚሞሉት ምእመናን ናቸው። አሁን ክብሩን እግዚአብሔር የሚገልጠው በሰው ልጆች ላይ ነው። ደመናን የተኩ ሰዎች ናቸው። ለዚህ ነው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 12 ቁጥር 1 ላይ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ማለት የእግዚአብሔር የክብሩ መገለጫዎች ብሎ ቅዱሳን ይጠራቸዋል። እነዚህ ሁሉ ክብሮች የተገኙት እግዚአብሔር ባከበራት ደግሞ አይኑን አሻቶ በትክክል መቅደሱ ለመሆን ተዘጋጅታ በኖረችው በእመቤታችን በቅድስት ድንግል ማርያም ነው። ይሄ የነገረ ስጋዊ ትምህርታችን የመውረድ ነገረ መለኮት ይባላል። የመውረድ ሚስጥረ ስጋዊ ትምህርታችን ኦርቶዶክሳዊ ሊቃውንት የመውረድ ነገረ መለኮት ይሉታል። ለምን? ሰው በራሱ አቅም ከዓለም ወጥቶ ወደ እግዚአብሔር መቅረብ ስላልቻለ እግዚአብሔር ወደ ሰው የመጣበት መንገድ። ታዲያ ወደ ሰው ሲመጣ እግዚአብሔር እንዲህ ነው የሚለን ቅዱስ አባ ሕርያቆስ፣ እግዚአብሔር አብ ነጸረም ሰማይ ምስራቅ ወምዕራብ ሰሜን ወደቡብ አስተንፈሰ ዋጼነወ። እግዚአብሔር አብ ከላይ ከሰማይ ሆኖ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ አሻተተ፣ መረመረ። ምን ፈልጎ ይመስላችኋል? ሰው ምን አይነት ሰው? ክብሩን የሚገልጥበት ሰው፣ ለእግዚአብሔር የክብር መገለጫ የመጠነ ማንነት ያለው ሰው። አራቱን ማዕዘን ፈለገ፣ ምንም የለም። ሰው ሁሉ ክብሩ ጎሏል። ሰብእ ሰንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎሙ። ሰውም ክቡር ሆኖ ሳለ አላወቀም፣ እንደ እንስሳ ሆነ ብሎ ነብዩ እንደተናገረ ሰው አጣ እግዚአብሔር። በእንስሳት በረት የተወለደው አምላካችን እንስሶች ነበራችሁ ሰው ላድርጋችሁ ሲል ነው። ታዲያ አራቱን ማዕዘን ፈለገና ማንን አገኘ? ወይ ረከበ ዘከማኪ፣ እንዳንቺ ያለ አላገኘም። ወሰምረ መዓዛ ዘያኪ፣ አንቺን ለመቅደስነት ይመርጥ ዘንድ መዓዛሽን ወደደ። ስሙ የተመሰገነ ይሁን። ይህን ታላቅ ክብር የሰው ልጆች ክብር መመለስ የቻለች ናት እመቤታችን ቅድስት ድንግል ማርያም። እግዚአብሔር ሰውን የት ድረስ አከበረው ብለን ብንጠይቅ እመቤታችንን እናቱ እስከ ማድረግ ከኛ ወገን ተገኝተ
በሷ ጀርባ እስከ መታዘል። ለዚህ ነው አባቶቻችን ቅዱሳን ስለ እመቤታችን ስለ ቅድስት ድንግል ማርያም ተናግረው አልበቃቸውም። ባጭሩ ወንጌልም እንደገለጠው ዮሐንስ ወንጌላዊ ወደ ቤቱ ወሰዳት እንዳለው ጥቅልል አድርጎ ወደ ቤቱ በመውሰዱ ብቻ አይደለም። ዮሐንስ መጥምቅ ተመልከቱ፣ ሙሴ በደመና ውስጥ ማየት ያልቻለውን ድቅድቅ ጨለማ ውስጥ የተገለጠውን የአምላክ ክብር እና አይቶ እግዚአብሔርን ናፈከኝ እባክህ ፊትን አሳየኝ ብሎ ለመነ። ፊቴን አይቶ የዳነ የለም አለ። ዮሐንስ ወንጌላዊ ግን እመቤታችን ቅድስት ድንግል ማርያምን ወደ ቤቱ በመውሰዱ ምክንያት ወንጌሉን ሲጽፍልን በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር፣ ያም ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ በማለት ከባህሪያችን ጋር መተካከሉን ስግው ቃል እንዲህ ባለ መንገድ የኛ ዘመድ መሆኑን ይህን ታላቅ ምስጢር ከላይ መመርመር እንዲችል እንደ ንስር መውጣት እንዲችል የሆነው እመቤታችን ቅድስት ድንግል ማርያምን አካሉ አድርጎ ነው። አንድ 3 ጥቅሶች ልንገራችሁና የአባቶቻችን ጥንት የነበሩ አባቶቻችን በተለይ በሁለተኛውና በሶስተኛው መቶ ክፍለ ዘመን የነበሩ የሐዋርያትን ትምህርት ካፋቸው የሰሙ ሐዋርያትን ባይናቸው የተመለከቱ እነዚህ ታላላቅ አባቶች እነ ሉተር ሳይነሱ ማለት ነው። እነ ሉተር ከነዚህ አባቶች 300 ዓመት በኋላ የተነሱ ናቸው። እነዚህ አባቶች እንዲህ ይላሉ። አንድ ታላቅ አባት ምን ይላል? ድንግል ማርያም ቃሉን በመታዘዝ ከመላክ እግዚአብሔር እንደምትወልድ የምስራች ተቀበለች። ይህ የማያልቅ ደስታችን ከማህፀኗ የተቀዳ ነው ይላል። የማያልቅ ደስታ፣ የሰው ልዩ ደስታ የተቀዳ ነው ይላል። ቄርሎስ ዘኢየሩሳሌም ደግሞ ቀጥሎ ይላል፣ አብ ከሰማይ ለልጁ ይመሰክራል፣ መንፈስ ቅዱስም በአካል በርግብ አምሳል ወረደ፣ የመላእክ አለቃ ገብርኤልም ያበስራል፣ ለመውለዷም የምስራችን ይናገራል፣ ድንግልም ትመሰክራለች። በጣም የሚገርመው ይሄንን ያለው ታላቁ አባታችን ሄሬኔዎስ 2 ነገሮች አይቶ ነው። እግዚአብሔር ወልድን የመሰከረለት ማንነቱን አብ ነው። ፍጡር ሊመሰክርለት አይችልም። የእግዚአብሔርን ክብር ፍጡር ማየት አይችልም። ፍጡር በጣም ሩቅ ነው ከዚህ። ስለዚህ አካላዊ ቃል በስጋ በኩነተ ስጋ በዚያ በዮርዳኖስ ሲጠመቅ መጻ ቃል እምደመና ዘይብል ዝንቱ ትወልደ ዘአፈቅር የምወደው ልጅ እርሱ ነው እርሱን ስሙት ብሎ ምስክርነት የተሰማለት ከሰማይ ነው። ያ የተወለደው ከድንግል ማርያም የእግዚአብሔር የባህሪ ልጅ መሆኑን ደግሞ ያረጋገጠው መንፈስ ቅዱስ በትከሻው ላይ ይህ ነው ብሎ አብ ሲናገር የቱ ብለው እንዳይጠይቁ ብዙ ሕዝብ ስለነበረ መንፈስ ቅዱስ ደግሞ ጣት ሆኖ የእግዚአብሔር ጣት ሆኖ ትከሻው ላይ አርፎ ይሄ ነው አለ። ከማን? ከድንግል ማርያም የተወለደው። ይሄን ታላቅ ምስክርነት ደግሞ በምድር ላይ ለመጀመሪያ ጊዜ ይህ ማን እንደሆነ የተገለጠው ማን እንደሆነ የመጀመሪያ ምስክር የሆነችው ደግሞ እመቤታችን ናት። በቃና ዘገሊላ በዚያ በሰርጉ ቤት ታድመው ወይን ጠጅ አለቀ፣ ክርስቶስ ዝም አለ። ለምንድን ነው ዝም ያለው? ጥያቄ ከሰው እንዲመጣ ነው። ፈቃድ ይፈልጋል። ሳያውቅ ቀርቶ አይደለም። ዝም እመቤታችን ወክላ ጠየቀች። ወይን እኮ የላቸውም አለች። ይሄንን ስትል አምላካችን ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ይሄንን ታላቅ ቃል እሷና እርሱ ተግባብተዋል። ስለተግባቡ አፍራ አይደለም የተመለሰችው። ምንድነው ያለችው? ቀጥታ ወደ አሳላፊዎቹ ሄዳ ኩሎ ዘይቤለክሙ ግበሩ፣ የሚላችሁን አድርጉ። ምን እንደሚል አውቃለች። ይሄንን እስክትናገር ጊዜ አልደረሰም አለ። ለመጀመሪያ ጊዜ ውሃ ባዶ ጋን ውሃ ሞልተው ወደ ጣፋጭ ወይንነት መለወጥ የሚችል አካላዊ ቃል መገለጡን እንደ ሌሎች ሕዝብ በግምት ይሄ መጥምቁ ዮሐንስ ነው ይሄ ገሌ ነው ሳይሆን በትክክል በማህፀኗ የመጣው አካላዊ ቃል እርሱ እግዚአብሔር እንደሆነ በምድር የመጀመሪያዋ ምስክር እመቤታችን ናት። ወንጌል የተጻፈው ከዚህ በኋላ ነው። ከወንጌል የቀደመች እግዚአብሔርን በዓይናችን ያሳየችን እንኳን ለኛ ቀርቶ መላእክት እንኳን አይተውት የማያውቁትን ክንፋቸውን የሚሸፍኑለትን አምላክ በዓይናቸው እንዲመለከቱ በስጋ ደመናነት አምላካችን እግዚአብሔርን ገልጣ በክንዷ ታቅፋ አምላካችንን ያሳየችን የመጀመሪያ ወንጌላችን እመቤታችን ቅድስት ድንግል ማርያም ናት። አምላካችን እንዲህ ባለ ጥልቅ ክብር እኛን ማክበሩን የተረዳንባት የህይወት መስታወታችን ናት። እመቤታችን ቅድስት ድንግል ማርያም አንድም ቀን ክርስቶስን ሸፍነው አታውቅም። 2 ነገሮች ነግሬያችሁ ላብቃ። በጣም የሚገርመው ውዳሴ ማርያም እንኳን ብትመለከቱ አሁን ውዳሴ ማርያም ማለት የማርያም ምስጋና ማለት ነው። የማርያም ምስጋና በሉ። አሁን ውዳሴ ማርያም የማርያም ምስጋና ነው። የማርያም ምስጋናውን ብትመለከቱ ገና ስትገልጡት የሰኞ ውዳሴ ማርያም አባ ኤፍሬም እመቤታችንን ወዶ አፍቅሮ ገና የ3ኛው መቶ ክፍለ ዘመን የነበረ አባት ነው። ወዶ እመቤታችንን ለማመስገን ሲገልጥ ፈቀደ እግዚእ ያገዞ ለአዳም ሕዙነ ወትኩዘ ልብ ወይ አግቦ ሀበዘትካት መንበሩ ጌታ ልቡ ያዘነ አዳምን ነፃ ያወጣው ዘንድ ወደደ ብሎ በድንግል ማርያም መስታወትነት አምላካችን ክርስቶስን ያመሰገነው። ሁለተኛው ቅዳሴ ማርያም ነው። ቅዳሴ ማርያም አሁን እየተተረጎመ ትሰማላችሁ። አባ ሕርያቆስ እመቤታችንን ለማመስገን የተነሳው
በማብዛት አይደለም በማሳነስ ነው እንጂ በማስረዘም አይደለም በማሳጠር ነው እንጂ እያለ እመቤታችንን ሲያመሰግን ድንግል ማርያም መርታ የወሰደችው ወደ ነጽሮተ ስሉስ ቅዱስ ነው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ለዓለም ሁሉ የሚያበራ አንድ የሆነ ፀሐይ ነው፣ አብ እሳት ነው እያለ ሄዶ ወደ ሚስጥረ ስጋዌ ሲመጣ አንዲት የ15 ዓመት ብላቴና ድንግል ተመለከተና ድንግል ሆይ ሰባቱ የእሳት መጋረጃ በማህፀንሽ በወዴት ተዘጋጀ? በግራ ነው በቀኝ ብሎ ጠየቀና ይህንን ባሰብኩ ጊዜ ህሊና የልጅሽን የባህር ጥልቀት የባህሩን ጥልቀት ሊዋኝ ይወዳል፣ የወዳጅሽ የመሰወሪያው ማዕበል ያማተዋል። አያችሁ እንዲህ ያለ ታላቅ ምስጢር የተከናወነባት በመሆኗ እመቤታችን ቅድስት ድንግል ማርያም የማትፈርስ መቅደስ፣ ሁልጊዜ እግዚአብሔር የምናይባት መስታወት፣ አምላካችን እግዚአብሔር እኛን ለማዳን በእርሷ በኩል የተገለጠባት ምክንያተ ድኅነታችን ወላዲተ አምላክ ናት። በፍቅሯ እንዲያኖረን በጎ ፈቃዱ ይሁንልን።